የዛሬው ኹጥባችን ባላህ ፍቃድ መውሊድን ማክበር የኢስላምን አስተምሮት አለመቀበል ነው ይላል። አንድን ጉዳይ ምንም ማርጎ መሸፋፈን አያስፈልግም። ግልጽ ስሟን አምጥቶ ቁጭ መጠጥ የሚጠጡ ሰዎችን አይ ማርን ነው በጥብጠው እየጠጡ ያሉት ብለን እንዋሽላቸዋለን? አንዋሽም። በሸሪዓ አንድ ሰው ያልታዘዘውን ከሰራ የኢስላምን አስተምሮት እየናደ ነው። ባላህ ፍቃድ ትምህርቱ ላይ ስለምታዩት ከቁርአን ከሐዲስ ማስረጃ ስለሚመጣ ቁርአንና ሐዲስ እንቀበላለን ወይንስ ልቦለዶቻችንን የሚለው ነፍሳችንን እንፈትሽበታለን። መውሊድ ማለት በተጨባጭ ሀገራችን ላይ ሰዎች ዓለምም ላይ ይሁን ምን የሚያደርጉበት ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተወልደውበታል ያሉትን ቀን ያንን ቀን በአምልኮ ልናሳልፈው ነው ብለው የሚይዙት ቀን ነው። እውነት ግን አምልኮ እኛ ነን ወይ ብድግ ብለን ተነስተን አምልኮ መፈጸም የምንችለው? አንድ። ሁለተኛ እውነት ሰዎች የሚያከብሩት መውሊድ ብለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ነው ወይንስ የሞቱበት ነው የሚለው በማስረጃ መጣላቸው። ራሳቸው መውሊድ አክባሪዎችን ብትጠይቋቸው ነቢዩ እውነት በረቢዕ 12 ነው ወይ የተወለዱት? በረቢዕ 9 ሚል የለም ወይ? 11 ሚል የለም ወይ? በረመዳን ሚል የለም ወይ? በሌላ ወር ሚል የለም ወይ ስትሏቸው ያምኑላቸዋል። የተወለዱበት ቀንማ ኺላፍ አለው ይሏቸዋል። ስለዚህ ወደ የትኛው እንመጣለን? በቁርጥ ስለሚያምኑበት ቀን እንመጣለን። እነሱም እኛም የምናምንበት ቀን አለ። እሱም ረቢዕ አልአወል 12 ነቢዩ ሰለላሁ ዐለይሂ ወሰለም የሞቱበት ቀን ነው። ጠይቋቸው ራሳቸው መውሊድ አክባሪዎች ያምኑላቸዋል። አዎ የሞቱበት ቀን ነው እኮ። አታፍርም? እሳቸው በሞቱበት ቀን ነው የምትጨፍረው? ለምን? ከኛ በላይ የሚወዷቸው ሷሃባዎች ናቸው። አነስ ኢብኑ ማሊክ ረዲየላሁ ዐንሁ 10 ድፍን ዓመት አገለገልኳቸዋል እየተላላካቸው። አነስ ይሄን አምጣ እሺ፣ ይሄን አምጣ እሺ እያለ ድፍን 10 ዓመት። እሱ ምን ይላል? መዲና ከተማን እሳቸው እንደገቡባት ቀን አምራ ተውባ አብርታ እኮ አላየኋትም አለ። አላየናትም አለ። መዲና ከተማ እሳቸው እንደሞቱበት ቀን ጨልማብን አታውቅም አለ። በሐዘን ማለት በዛ በሐዘን ቀን ነው አሁን እሁድ ፊት ለፊታችን የሚመጣው የኛ ሀገር ሰዎች ድቤ እየመቱ የሚጨፍሩት። ይሄ እኮ ይበቃናል። የትኛው ራሳቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ማለታቸው? አንድ አማኝ መከራ ካጋጠመው ሐዘን ካጋጠመው በኔ ሞት ይጽናና፣ ከኔ ሞት የበለጠ ሐዘን የለባችሁ ማለት። አያችሁ አይደል? እሳቸው የታጡበት ቀን እሳቸውን ማጣት የምን መጽናኛ ሆነ? ልጅ ቢሞቱብን፣ ሚስት ቢሞትብን፣ አባት እናት ቢሞትብን አማኝ የሆነ ሰው በኔ ሞት ይጽናና። አትዘኑ። መጽናናት ከፈለጋችሁ እኔን እንኳን አታችሁ እየኖራችሁ ነው። አላሁ አክበር፣ አላሁ አክበር። ወደ ሌላ ክስተት ልመልሳችሁ። እሳቸው የሞቱ ቀን በአቡበክርና በዑመር መካከል ንግግሮች ተፈጽመዋል አልተፈጸሙም? ተፈጽመዋል። የእሳቸው ሬሳ እዛ ቁጭ ብሏል። ዑመር ምን ይላል? ሙሐመድ ሞቷል የሚል ሰው ካለ አንገቱን ነው በሰይፍ ምለው። አልሞቱም እሳቸው። ሙሳ ወደ ጌታቸው መልእክት ሊያመጡ እንደሄዱት እሳቸው መልእክት ሊያመጡ ነው የሄዱት። አቡበክር አልነበሩም ቦታው ላይ እሳቸው ሲሞቱ። ከሩቅ ቦታ መጡ። የነቢዩን ግንባር ሳሙና ዑመር ሆይ ቁጭ በል አሉት። ቁጭ ሲል ምን አሉት? ሙሐመድን የሚያመልክ ሰው ካለ ሙሐመድ በርግጥ ሞቷል። አላህን የሚያመልክ ሰው ካለ ግን አላሁ ሐዩን ላ የሙት፣ አላህ ሕያው ነው፣ መቼም የማይሞት ጌታ ነው። ይህ ኹጥባ፣ ይህ ዳዕዋ የደስታ ኹጥባ ነበር? የመጨፈሪያ ኹጥባ ነበር ወይንስ የሐዘን ኹጥባ ነበር? መልሱ ልዩነት ነው። የሐዘን ኹጥባ ነበር።
ሷሃባዎች አምነዋል እሳቸው የሞቱበትን ቀን ልባቸው ተሰብሯል ዑመር መቀበል ስላቃተው ነው እሳቸው ሞተዋል ሚል ካለ አንገቱን በሰይፍ ነው የሚለው ምለው ያለበት በዛ ምክንያት ብቻና ብቻ ነው የነበረው ዛሬ የኛ ሀገር ሰዎች የድፍረታቸው ድፍረት ሚደረድሯቸው የውሸት ምክንያቶች አሉ ባላህ ፍቃድ ማንንም ላይ መዋሸት አይቻልም የራሳቸውን ስራ ይገሰጹበት ዘንድ እንደዚህ እናመጣላቸዋል ልብ ብለዋል መውሊድ አክባሪዎች እሳቸው በሞቱበት ቀን እንደሆነ የሚጨፍሩት ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄን ደግሞ ያሳመረላቸው ማን ነው ወዘየነ ለሁም الشيطان اعمالهم ሰይጣን ስራቸውን አሳመረላቸው እንወዳለን ምንለው ነብይ የሞቱበትን ቀን አላህን የማመጫ ጫፍ የመቃሚያ ሽርክ የመስሪያ የመጨፈሪያ ቀን አድርገው ይውላሉ የመጀመሪያ ነጥብ አላህ Subhanahu Wa Ta'ala ለምን ፈጠረ ማንም ሙስሊም ሊመልስ ይገባል قال تعالى وما خلقت الجن والانس الا ليعبدون ሰውንም ሆነ ጂኖችን አልፈጠርኳቸው እኔን በብቸኝነት እንዲያመልኩኝ እንጂ አምልኮ በተግባር ሊፈጸም ነውና ለሰራናት አምልኮ እዚህ ምድር ላይ እንሰራለን የሚቀጥለው ዓለም ላይ ሂሳብ ይከፈለናል አንድ ስራ አላህ ዘንድ ስራ ተብሎ ይቀበለው ዘንድ ምን ያስፈልጋል አላህና መልእክተኛ ያዘዙት ብቻና ብቻ መሆን አለበት አለበለዚያ እንከስራለን አላህ ከኪሳራ ይጠብቀን መጠጣጮችን ይዋቸው ሲጋራ ጫሾችን ይዋቸው ሲጋራዬን እያጨሱ እስላምን ረዳለው ብለው ያቃሉ መጠጤን እየጠጣው ዲኑን አግዛለው ብለው ያቃሉ አያውቁም ወንጀል እንደሚሰሩ ስለሚያውቁ ገና የተሻለ ሰው ሲያገኙ ምን ይላሉ ዱዓ አርጉልኝ ባካችሁ ይላሉ ቢድዓ አዲስ ነገር እስላም ላይ የሚፈጽሙት ሰዎች ማን ነው እኛን የሚናገረን እንደኛ እኮ ነብዩን የሚወድ የለም ብለው ልባቸው ሞልቶ ይናገራሉ እናንተ ናችሁ እንደ አላህና መልእክተኛው የምትወዱት እኛንን እንደ አላህና መልእክተኛው የምንወደው ዳኛው ማን ይሁን ቁርአንና ሐዲስ ብቻ ማስረጃ قال الله تعالى كفر الله سبحانه وتعالى እንደዚህ አለ يا ايها الذين امنوا ان انت ያመናችሁ ሰዎች ሆይ እውነት አማኞች ከሆናችሁ እውነት አላህን እውነት ነብዩ ሰለላሁ ዐለይሂ ወሰለም ምትወዱ ከሆነ لا تقدموا እንዳታስቀድሙ ምን እንዳታስቀድሙ بين يدي الله ورسوله ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ንግግርም ይሁን ተግባር ትእዛዝ እነሱ ካዘዙት በፊት ነፍሶቻችሁንም ይሁን የሌላን ሰው አስተያየት እንዳታስቀድሙ አማኝ ልትባሉት እንዲስታደርጉ ብቻ አለበለዚያስ ولا تبطلوا አታበላሹ አዕማለኩም ስራዎቻችሁን አታበላሿቸው ምን በማድረግ አላህና መልእክተኛው ያላዘዙትን የሰራ ሰው ስራው ውድቅ ቢለፋም ማለት ነው ይሄ ከቁርአን ቃል ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ቃል እንስማ عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم من أحدث حدث نجر يمتع في أمرنا هذا بزي بديناتشن قد إليه ما ليس فيه بوستو إلينا حدث نجر يمتع سو فهو رد ياسره تقبينة له الله بفصه ما يقبله متفقون عليه بخارينا مسلم تسمع تزقبوتها وفي لفظ لمسلم إمام مسلم بزقبوت جنبه من عمل عملا سران يسرى سو ما ناتشنم يلفان نو አይደለም من عمل عملا سران يسرى سو ليس عليه امرنا የኛ ትእዛዝ የሌለበት አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ያላዘዙበትን ስራ የሰራ ሰው فهو رد ያስራው እኮ ተመላሽ ነው ውድቅ ነው አላህ አይቀበለውም ታዲያ ለምን እንለፋለን ለምንስ እንደክማለን ደክመን ደሞ እኮ ስራው ውድቅ መባል ብቻ እኮ አይደለም ሸሪዓን ሊንድ ነው የመጣው በሚል ደሞ እኮ አኺራ ላይ ያስቀጣል ሱሐባዎች ማያውቁት ሃይማኖት ሊሆን አይችልም ይሄን እናስብ ሱሐባዎች ማያውቁት ዲን ሊባል አይችልም ሱሐባዎች እነማን ናቸው ሲጀምር አላህ ስምን አለ እነሱን አስመልክቶ والسابقون الاولون እነዚያ ቀደምቶቹ የመጀመሪያዎቹ من المهاجرين كسدتኞቹ والانصار كمدينه ሰዎች والذين اتبعوهم باحسان النسم ببغو يتكتلواቸው ሲል
ከነሱ በኋላ የሚመጡትን በጠቅላላ ወደ ማን አስጠጋ? ሷሃባዎችን መከተል አለባችሁ። እነሱ ያልሰሩትን ብትሰሩ ትከስራላችሁ። አላህ ግን ምን ሲል መሰከረላቸው? ወለዲነ አመኑ አለ፣ እነዚያ ያመኑት አለ ሷሃባዎችን ወሃጀሩ ለዲናቸው ሲሉ ደግሞ ውዷን ከተማ መካን ትተው ሀብት ንብረታቸውን ትተው የተሰደዱ ወጃሃዱ ፊ ሰቢልላህ በአላህ መንገድ ላይ የታገሉት ሰዎች ወለዲነ አወው እነዚያ ደግሞ ያስጠጉት እነማን ናቸው? የመዲናዎቹ የመካዎቹ ሲመጡባቸው አስጠጓቸው። ወነሰሩ የአላህን ዲን የረዱት እኮ ኡላኢክ እነሱ እኮ ሁሙል ሙእሚኑነ ሐቀን እነሱ እኮ ናቸው እውነተኛ አማኞች ሲል አላህ መሰከረላቸው። ከእኛና ከእነሱ ማን ይበልጣል ተብሎ መቼ ለፉክክርም አንቀርብም ማለት እነሱ የቆሙበት ጋር ለምንድን ነው መቆም ያቃተን? ነቢዩ ሰለላሁ ዐለይሂ ወሰለም ምን ሲሉ መሰከሩ ለሷሃባዎች? ኸይሩ ናሲ ቀርኒ ከሰዎች ሁሉ በላጭ ማለት እኔ ያለሁባቸው ናቸው። እነማን ናቸው? ሷሃባዎች ናቸው። ثم الذين يلونهم ከዚያ ከነሱ ቀጥሎ የሚመጡት ታቢዒዎች ናቸው። ثم الذين يلونهم ከዛም ምርጦቹ ከነሱ በኋላ ተከትለው የሚመጡት አትባኡ ታቢዒን የሚባሉት ናቸው። ሶስት ክፍለ ዘመን ብቻ በነብዩ አንደበት ምርጥ እንደሆነ ተነገረለት። ከዛ በኋላ የሚመጡንስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መጥፎ ሰዎች ናቸው። ስባት ውፍረት ይታይባቸዋል። አላህ ይጠብቀን። ስለዚህ እነዚህ የተመሰከረላቸው ለምንድን ነው መያዝ ያቃተን? እነሱ የቆሙበት ላይ ለመቆም አቃተን? አሁን ሌላ ጥያቄ ልጠይቅ ነው። አላህን በመፍራት በእውነተኛ አማኝነት ከሷሃባዎች እንደማንስተካከል ይታወቃል። ወደ ሁለተኛው ጥያቄ ልንመጣ ነው። እኛ ከሷሃባዎች የበለጠ አረብኛ ቋንቋ አዋቂዎች ነን? ምክንያቱም ዛሬ ሰዎች ምን ይሉሃል? አረብኛ እኮ ሰፊ ነው፣ ይሄን ያህል ትርጉም አለው፣ አላህ ከአርሽ በላይ ነው አይባልም። ኢስተዋ የሚለው ቃል 16 ትርጉም አለው። መውሊድን ለማክበር እኮ ኩሉ ቢድዓቲን ዶላላ የምትባለው ቃል ኩሉ የምትባለው ሁሉን ለማለት አይደለም ብለው ኢስላምን ከስር ከመሰረት ሊገረዳድሱ የሚሞክሩ ሰዎች አሉ። በአረብኛውም አንወዳደርም። እስቲ እነሱ ምን ሰሩ? ከነሱ በኋላ የመጡት በተለይ ሀገራችን ላይ እንዴት ወደ ጥፋት ወደቁ? ሷሃባዎች አረብ ከመሆናቸውም ጋር አስምሩልኝ፣ አረብ ከመሆናቸውም ጋር ለሳቸው በጣም ወዳጅ ከመሆናቸውም ጋር ብድግ ብለው በእርሶ ላይ ሰላዋት ልናወርድ እንፈልጋለን፣ የራሳችንን ግጥም ልናወጣ ነው አላሉ። እንዲያው ምን አሉ? ይህን ሐዲስ ልብ እንበል። وعن أبي محمد كعب بن عجرة رضي الله عنه قال كمحمد أبات الله سراتشون يودد الله تشونا خرج علينا رسول الله صلى الله عليه وسلم يا الله ملكتنيا بيني علي بكالو فقلنا ألناتشو يا رسول الله أنت يا الله ملكتنيا هوي قد علمنا برقط أوقنال كيف نسلم عليك برسول عندك سلامتا مورد لله بلكو أوقنال التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته ميلون እርሶን ያስተማሩ ይሄ ሰላምታ ይባላል። እንዴት ብለን በርሶ ላይ ሰላምታ ማቅረብ እንዳለብን አስተምረውናል፣ አውቀናል። فكيف نصلي عليك በርሶ ላይ እንዴት ነው ሰላዋት ምናወርድቦት? قال ነብዩ አሉ قولوا በሉ እንጂ ያሉት እስቲ የራሳችሁን ግጥም አመጣጡና እንደ ልባችሁ ሁኑ። አረቦች ናቸው አላሏቸው። قولوا በሉ ምን በሉ? اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. إيه من توكيتنا كسماء مكنياتهم الساتشة يتناقروا بتقل الله كمدر المتان راساتهم بتملكة الله من الله وما ينطقوا عن الهوى إن هو إلا وحي يوحى. እሳቸው እኮ የሚናገሩት የሚሰሩት እኮ በልብ ወለድ አይደለም፣ መለኮታዊ ራእይ ቢወርድላቸው እንጂ። እሺ እኛ ሀገርስ ምን ተባለ? በመውሊድም ይሁን ከመውሊድ ውጭ በራሳችን ሰለዋት እንላለን አሉ ሰዎች። ለሷሃባዎች የወረደው ከሰማይ የወረደው አልበቃቸው። አልበቃኝም ዲኑ ስትል ወደ ጀሃነም ነው ወይስ ወደ ጀነት ነው የምትሄደው? ወደ ጀሃነም ነው፣ ምንም ጥርጥር የለው።
እዩ ከእስልምና እንዴት እንደሚወጡ اللهم صل على محمد መገን ነቢ የሁሉ ቀላቢ ብለው አዲስ ግጥም አመጡ ግጥሙ ደግሞ ከእስልምና የሚያስወጣ اللهم صل على محمد በሙሐመድ ላይ ያላህ ሰለዋት ይውረድ እሺ መገን ነቢ የነብዩ ነገር ይገርማል የሁሉ ቀላቢ ሁሉን የሚያበሉ የሚያጠጡት እኮ እሳቸው ናቸው አሉ እውነት ውሸት ኢማም ክህደት ሁሉም የሚያበላ የሚያጠጣው ማን ነው وما من دابة في الأرض إلا على الله رزقها በምድር ላይ አንዲትም ተንቀሳቃሽ እንስሳ የለችም ሲሳይዋ በአላህ ላይ ብቻ አላህ በአላህ ላይ ብቻ የተመደበ ቢሆን እንጂ እሳቸው ናቸው አይደለም ተርበው ሆዳቸው ላይ ድንጋይ አስረው የወጡት ናቸው አይደሉም መውሊድ በሄዱ ሰዎች ይሄን ነው በመውሊድ ሰበብ ያላህ ስልጣን ይሻራል ለነብዩ ይሰጣል ያላህ ስልጣን ይሻራል ለአብሬት ለቃጥባሬ ለመሳሰሉት ይሰጣል ይሄ ሁሉ እስልምናችን አይወክለው በአገር ቢከበርም በዓለም ቢከበርም ሌላ የክህደት ስንኛቸው ምን ይላል አላህ ይጠብቀንና አይናቸው ሁሉንም ያያል ገውስ ነው ቶሎ ይረዳኛል ምወደው ሁሉ ይሰጠኛል በቶሎ ያስተኛል ያልኩትን ይሰራልኛል ያሰብኩት ይሞላልኛል ሁሉንም ያበጀልኛል ያሳካልኛል አይናቸው ሰላም አለይኩም ሰላም አለይኩም አይናቸው ሁሉን ያያል ይላል የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሆኖ ነው ውሸት ክህደት ሁሉንም ያየው ማን ብቻ ነው هو السميع البصير سمينا ተመልካች እሱ ነው ሌላ ማስረጃ አለ የመእመናን እናት አይሻ የአቡበክር ሲዲቅ ልጅ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ጦር ሜዳ አብራቸው ወጣ በተኛችበት ረስተዋት ምትጫነበትን ግመሉ ላይ ጫኑና ይዘው ሄዱ ያለች መስሏቸው የጦር ቃል ቃሚን ይባላል ከኋላ ሊለቅም ሲመጣ የመእመናን እናት ተኝታያት እናቴ ሆይ አለና ግመሉን ዝቅ አረገላት ጭኗት ሲመጣ ምን ተባለ ሙናፊቆች አዩ የመሐመድ ሚስት ዝሙት ሰርታለች አሉ ይሄ ወሬ ከተማው ላይ ተሰራጨ ሐታ የሩቁን ማያውቁት ባይናቸው ሁሉን ማያዩት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልባቸው ተረበሸ ሚስታቸው በዝሙት ስሟ ስለጠፋ የሩቁን ቢያውቁ ኖሮ እንዳልሰራቸው ያውቁ ነበር አልነበረም ደንግጠው የአቡበክር ልጅ ከመሆኗ ጋር ንጹህ ከመሆኗ ጋር ሂጆ ለቤተሰቦችሽ ቤት አሏት የሩቁን ቢያውቁ ኖሮ ሂጆ ለቤተሰቦችሽ ቤት ነበር የሚሏት ወይስ እቅፍ አድርገው ሚስቴ ሆይ መናፍቃን ከሚያወሩት ሁሉ አንቺ ንጹህ ነሽ ይሏት ነበር የሩቁን አያዩማ ሁሉም ተመልካች አላህ ብቻ ነው እዛ ቤት በከረመችበት በሩ ላይ ሄዱና ልጃችሁ ደናደረች ወይ ይላሉ ሚስቴም ደናደረች ወይ حتى علي بن ابي طالب رضي الله عنه من እስኪል ድረስ ይሄን ያህል የሷ ጉዳይ ካስጨነቀ ሌላ ሴት እኮ ማግባት ይችላል እስኪላቸው ድረስ ምን ሆነው ውስጣቸው ተረብሸው የሩቁን ስለማያውቁ አላህ ንጹህነቷን ከሰባት ሰማይ በላይ ሱረቱ ኑር ላይ 10 አንቀጽ አወረደላት ንጹህ መሆኗ ተነገረላት ቁሚ ለመልእክተኛው ተባለች አልቆምላቸውም አለች እኔ መስግድለት ከሰባት ሰማይ በላይ ነፃ ላወጣኝ ሁሉ ለሚመለከተው አላህ ነው ይሄው መንዙማ ባዮቹ ሲዋሹ ምን ይላሉ አይናቸው ሁሉን ያያል ይላሉ ክህደት ነው አይም የነብዩ ሰለላሁ ዐለይሂ ወሰለም አይ ገውስ ነው ቶሎ ይረዳኛል ገውስ ማለት የጭንቅ ገላጋይ ማለት ነው የጭንቅ ገላጋያችን አላህ ብቻ ነው ሞደውን ሁሉ ይሰጠኛል ውሸት ነው ምን ወደውን ይሰጠን ማን ነው አንድ አላህ ብቻ ነው በቶሎ ያስደስተኛል የሚያስደስተን ማን ነው ኩሉ የውሚን هو في شأن በየቀኑ ስራ ላይ የሆነው አላህ ብቻ ነው ያልኩትን ይሰራልኛል ያልነውን ይሰራልን አንድ አላህ ብቻ ነው ያሰብኩት ይሞላልኛል ያሰብነው ቢሞላልን አላህ ብቻ ነው ሁሉንም ያበጅልኛል ሁሉም ያበጅልን አላህ ብቻ ነው ነብዩ አይደሉም ሰለላሁ ዐለይሂ ወሰለም
ያሳካይልኛል አይናቸው ይላሉ ውሸት ነው ክህደት ነው ሙስሊሞች እንዲህ አይነት ቦታ ሊገቡ ይገባቸው በዲናቸው ሊቀልዱ አይገባም በዲናቸው ሊቀልዱ አይገባም ይሄ ማለት ስሪ ፌዝ ኤሌክትሪክ መያዝ እንዳይመስል የጀሃነምን እሳት በእጅህ ጨምደድ አድርገህ ወደ ጀሃነም መግባት ነው በዚህ እምነት ከሞት ነብዩ ሁሉን ያውቃሉ ብለህ ከሞት የሳት ነው አላህ ካሳወቃቸው ውጪ ስንት የማያውቋቸው ነገሮች አሉ ሁለተኛ መስጂድ ውስጥ ደግሞ የሚጨፍሩ ሰዎች አሉ መስጂድ ማለት የአላህ ቤት ነው የመውሊድ ቀን ነው ሰዎች የሚጨፍሩት አላህ ያሰኛል አላህ ምን ብሎ ሲያበቃ እነዚህ የመጀመሪያዎቹ የመካ ሙሽሪኮች وما كان صلاتهم عند البيت الا مكاء وتصديا ትርጉም ስግደታቸው እኮ አልነበረም ማለት ሙሽሪኮች عند البيت كعبة ዘንድ الا مكاء وتصديا ማለት ፉጨትና ጭብጨባ እንጂ እኮ ሌላ አልነበረም ማለት ይሄን ተግባር ከፈጸምክ መስጂድ ውስጥ ገብተህ ማንንም እየተመሳሰልክ ያለው እና አቡ ጀህል ያላህ ቤት ይጨፈርበት አይደለም ሌላ ድፍረታቸው መስጂድ ውስጥ ጫት ይቅማሉ ኢና ሊላሂ ወኢና ኢለይሂ ራጂዑን መስጂድ ውስጥ ምራቅ ብንተፋ በሸሪዓ አስተግፊሩላህ ማለት አይደለም ተውበቱ ራሱን ምራቅ ጥርግ አድርጎ ማንሳት ነው አላህ ያሳያችሁ እንዴት ሰው አላህ ቤት ውስጥ እግሩን ዘርግቶ ጫት ይቅማል ነውር ነው አይደለም እኛ ያላህን ቤትና ኢስላም የሚገለጽባቸውን ቦታዎች ካላከበር ማን ያከብረን ይለመድና ወንጀል ጌጥ የሚሆንበት ዘመን ላይ ደርሰናል ጥርሳችንን ተፍቀን እኮ ነው እዚህ የምንገባው አይደለም እዚህ ውስጥ ልንቅም ቀርቶ ሌሎች ሰዎች ደግሞ ምን ያደርጋሉ ነብዩ ይመጣሉ ብለው ይቆማሉ ሰለላሁ ዐለይሂ ወሰለም ራሳቸው ነብዩ ግን ምን አሉ የቂያማ ቀን ቀብሬ ተከፍቶልኝ ሞታ የመጀመሪያ ሰው ነኝ ዛሬ አይመጡ ሷሃባዎች ምን ይላሉ በህይወት በነበሩበት ዘመን ራሱ በጣም ይጠሉ ስለነበር እሳቸውን ስናይ አንቆምላቸው ለምን ስለሚጠሉ ዛሬስ መርሐባ ነቢ መርሐባ ብሎ ይቆማሉ ሰዎች ቁጭ ካሉ ምንድነው ሲባል አንድ ነጭ ምንጣፍ መሃል ላይ ያስቀምጣሉ ምን ማረጊያ ነው ሲባል ነቢ ከና አስዋባዎቻቸው የሚመጡበት ቦታ ነው ይላሉ ኢና ሊላሂ ወኢና ኢለይሂ ራጂዑን አይመጡ ቢመጡ እንኳን ለነዚህ ውድ ሰዎች አንድ መስገጃ ይበቃቸዋል ጨዋታ እኮ ነው የተያዘው ጨዋታ ጭራሽ መንዙማ ባዮቻቸው በድፍረት ምን ይሏቸዋል አይዟችሁ ተደሰቱ መውሊድ የመጣችሁ ከና ሷባዎቻቸው ነቢ መጥቶላችሁ ይሏቸዋል ጥያቄ የታሉ ብላ ጠይቅ የታሉ ፈልጋቸዋል ከመጡ ሰላም ለምናቸው የታሉ ሰው በዚህ ደረጃ ይታለልም ግን በፍጹም አይገባው ቆይ ይሄ ሁሉ አምልኮ የሚሰራው ግቡ ምንድነው በአላህ ለመወደድ አይደል በአላህ ለመወደድ አላህ ምን አለ ቁል በላቸው አንተ መልእክተኛ ይሆን ኢን ኩንቱም ተሂቡን አላህ እውነት እናንተ እንደምትሉት አላህን የምትወዱ ከሆነ እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላለ እሳቸው ሌላካቸው እሱ ነው አይደለም እሳቸው የፈጠራቸው እሱ ነው አይደለም እሳቸው እንወዳለን የሚለው ምክንያት እሱን አቆሙትና አላህን እንኳን እንወዳለን ብትሉ መስፈርቱ ምንድነው ፈተቢዩኒ በላቸው አንተን ብቻና ብቻ ይከተሉ አንተን ካልተከተሉ አልወዳቸው አንተን ከተከተሉ እኔ ወዳቸዋለሁ የነሱ እኔን መውደድ ሁለተኛ ደረጃ ነው ዋና አንገብጋቢው ነገር ባላህ መወደድ ነው ባላህ መወደድ የፈለገ ሰው ደግሞ ምን ማድረግ ይገባዋል ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም መከተ አላህ ምን አለ ይሁብብኩሙላህ አላህ ይወዳችኋል ወይግፊር ለኩም ይምርላችኋል ذنوبكم ወንጀላችሁ والله غفور رحيم አላህ ወንጀል መሐሪ የሆነ ጌታ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ሰዎችን አስጠነቀቁ የታዘዙትን የሚሰሩ ያልታዘዙትን የሚርቁ ወይስ ያልታዘዙትን የሚሰሩ ሰዎች ያልታዘዙትን የሚሰሩ ሰዎች ነብዩ ወቅሰዋል ምን ሲሉ እናንብበው ሐዲሱ ይጠቅመናል وعن عبد الله بن مسعود رضي الله عنه أن رسول الله صلى الله عليه وسلم قال كعبد الله بن مسعود تيزو نبي صلى الله عليه وسلم انديها ما من نبي عندم نبي كويلم بعثه الله يلاكو في أمة قبلي كان يبفيت بنبرو زبوج لي عندم نبي الله لاكو
إلا كان له من أمته كهزبوتك بنور تنجي حواري وأصحابه حوارياتنا صحابة وشالوت بيهم نجي يأخذون بسنته يسون سنة أطبق ويزال ويقتدون بأمره يسون قد يفتمان يازداتشون يفتمان ثم إنها تخلف من بعدهم خلوفون كذاك النسب على قل مثل كوتشي متعلو الله يتبك أن يتفلو كما وكس يقولون ينقران ما لا يفعلوا ما يسرط نبيون ودالن ይላል በተግባር ግን አይወዷቸው ውዴታ በተግባር የሚገለጽ አይደል ወንድሞቼ ነብዩን ወዳለን ይላል በተግባር ግን አይወዷቸው አሁን ይሄን ምሳሌ ፊለፊቴ የምትታዩ ወንዶች ናቸው በሴት በቀይረው ልክ ነህ ትሉኛላችሁ እኛ ሙስሊሞች ነን የሚሉ ሴቶች አሉ ይሉ ሻሽ እላያቸው ላይ ይጥላሉ ግን ቅድ ሱሪ ቅድ ቀሚስ የሚለብሱ ሴቶች አሉ ይሉ يقولون ይላል ما لا يفعلون اما ይሰሩትን ነብዩን እንወዳለን እስላምን እንወዳለን ብለው እስላም የሚጻረር ነገር ይሰራሉ وكذلك ወንድም ሆኖ የሚናገረውና በተግባር የሚያስገኘው ካልተገናኘ ይሄው ተወቅሷል ሁለተኛ ويفعلون ይሰራሉ ما لا يؤمرون ያልታዘዙትን ይሰራሉ በመውሊድ ማን አዘዘ በትንሿ ኢድ ማን አዘዘ ሻዕባን 15 ነው ብለው መካከለኛው ወር ላይ ማታ 3 ያሲን እንቀራለን የሚሉ ሰዎች አሉ መች ታዘነ አልታዘዘም ይሄው ተወቀሱ فمن جهدهما النبي صلى الله عليه وسلم እነዚህን ሰዎች የታገላቸው ሰው فهو مؤمن እሱኮ አማኝ ነው ومن جهدهم የታገላቸው ሰው የመጀመሪያው بيده በእጁ ሁለተኛው بلسانه በምላሱ فهو مؤمن አማኝ ነው ومن جهدهم የታገላቸው ሰው بقلبه بلبه يتاقلاቸው ሰው فهو مؤمن السكوى ماينو وليس وراء ذلك كزي جربا كزي بتاچكو يلم من الإيمان كأمنة بكل حبة خردلين يقوم منزر فريهل يبنن يهلكو أمنة يلم إهن النجر مقاوم يلشال سو زاري سووች ምን ይሏቸዋል ችግር የለም የፈለገ ሰው ያክብር ያልፈለገም ሰው አያክብር አላከብርም ያለ ባለማክበሩ እሳቸውን ታዟል አከብራለሁ ያለ ለሳቸው ያለው ግዴታ ነውና ተውት ይባላል ይሄ ፖለቲካ ዳኝነት እንጂ የሃይማኖት ዳኝነት አይደለም ዲን ከሆነ እኔ ሰላት አልሰግድም ሰላት ለኔ በልቤ አላህን ማውሳት ነው ቢል አንድ ሰው በዚህ ሰውዬ ዳኝነት አካሄድ መመለሻ አለ ግን ተው የተባልነው መተው ስሩ የተባልነው መስራት ተው ተብለን በጥቅል ከተነገሩ ነገሮች ውስጥ ምንድነው ማንኛውንም አዲስ ነገር በሃይማኖቱ ላይ የሚመጣ ተው ተባለ أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله والصلاة والسلام على رسول الله وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله نبينا لمكتل من مثلا أهون متكلين يسمونه من طرف نبي صلى الله عليه وسلم على مكتل من مثلا راسعته نبي صلى الله عليه وسلم من قال وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال نبي جهاد كل أمتي يعني ህዝቦች በጠቅላላ يدخلون الجنة بالله فقط جنة ይገባሉ إلا من أبى جنة ግባ ሲባል እምቢ ያለውና ወደ ኋላ ያፈገፈገው ሰውዬ ሲቀር ያስፈራል ያስፈራም ሐዲስ ወንድሞቼ ጀነት ግባ ተብሎ የጀነቱ መስፈርቶች ቀላል ናቸው እነዚህ ናቸው ተከተላቸው ወደ ሳት የሚወስዱት እነዚህ ናቸው ራቅ ተብሎ እምቢ ያለው ሰው ሲቀር ስራው ትንሽ ቢሆንም ሐቁን የተከተለ ሰው ጉዞ ወደ ጀነት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا صحابዎች يا رسول الله انت يا الله መልእክተኛ ሆይ وما يعبى ማን ነው ደግሞ ጀነት ግባ ተብሎ እምቢ የሚለው ሲሉ ጠየቁ قال ነብዩ አሉ من اطاعني እኔን የታዘዘኝ በሁሉ ጉዳይ دخل الجنة جنة يقبل منهم ترتر يلو ومن عصاني
እኔን ያመፀኝ ግን ፈቀድ አባ እሱ እኮ ነው ጀነት ግባ ሲባል እንቢ አለው። አላሁ አክበር። መውሊድ የሚያከብሩ ሰዎች የሚያነሷቸው ማምታቻ አይባሉ። ለምን فماذا بعد الحق إلا الضلال حق ከመጣ በኋላ ጥፋት እንጂ ሌላ ምን አለ? ምን ይላሉ? መውሊድ ቢድዓ ነው። ልክ ናቸው አሉ። ግን ጥሩ ከሚባሉት ቢድዓዎች ውስጥ ነው። አያችሁ የጥሩና የመጥፎ ወንፊት አበጣሪዎቹ ማን ሆነው ተገኙ? እነሱ። ነብዩ ሰለላሁ ዐለይሂ ወሰለም ግን አንዴ አይደለም ሁለቴ አይደለም ሁሌ ኹጥባ ሚንበር ላይ አይወጡም ምን ብለው ቢወርዱ እንጂ ወኩሉ ቢድዓቲ ضلاله ሁሉም ቢድዓ ጥመት ነው ብለው ሲያበቁ አይ ጥሩም ይባላል አሉ። እኛ ነብዩን ነው የምናምነው። ሁሉም ቢድዓዎች ከአላህ ቢያርቁ እንጂ ወደ አላህ አይቃርቡ። ሁለተኛ ምን አሉ? ነብዩ የተውት ሁሉ እኮ ሐራም ነው ማለትን አያሲዝም አሉ። ይሄም ሌላ ድፍረታቸው ነው። ለምሳሌ ከምግብ እሳቸው ማይበሉት ነበር አሉ። የተነሳው የምግብ ጉዳይ ነው ወይስ የኢባዳ ጉዳይ? የኢባዳ ጉዳይ አይደል? ለዚህ ወሳኝ ሐዲስ አለ መመከሪያችን ስለሚሆን እሱን አነሳለሁ። ከአነስ ኢብኑ ማሊክ ተይዞ አላህ መልካም ስራውን ይወደድለትና ሶስት ሰዎች አይሻ ቤት የነብዩ ሰለላሁ ዐለይሂ ወሰለም ቤት መጡ ሊጠይቁ ስለማን? ስለ ነብዩ ሰለላሁ ዐለይሂ ወሰለም የአምልኮ አፈጻጸም ተነገራቸው። ከዛ እነሱ ምን አሉ? ያለፈ ወንጀላቸው የእሳቸው ተምሮ ሚመጣ ወንጀላቸው ተምሮ እኛማ በኢባዳ መጨመር አለብን አሉና ነብዩ የተውትን ነገር እነሱ ሊሰሩት ተነሱ። ምን አሉ? قال احدهم አንደኛው አለ اما انا እኔ እኮ فاني اصلي الليل ابدا ሁል ጊዜ ሌሊት ሰግዳለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። ሁሌ ሌሊት ሰግዱ ነበር አልነበር? ድፍን ሌሊት አይሰግዱ ነበር። ሌሊት የሚተውባቸው ጊዜዎች ነበሩ። አንድ በሉ። ሁለተኛ وقال الاخر ሁለተኛው አለ انا اصوم الدهر ولا افطر ድፍን አንድ አመት ጾመው አለ መቼም ቢሆን አላፈጥርም አለ ነብዩ። ከአመት እስከ አመት መጾምን ትተዋል አልተው? ትተዋል። ይጾማሉ ያፈጥራሉ። ይሄው ምንድነው ያሉት መውሊድ አክባሪዎች? እሳቸው እኮ ትተውታል ማለት አንድ ነገር ሐራም ነው ማለት ነው ያሲዝም እኛ እንሰራዋለን አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ልብ እኮ ከድንጋይ በላይ ስትደርቅ እኮ ነው ለመስራት ቆርጠ ስትነሳ ማስረጃ እንኳን አያስቆምህም። ተው ተከልክለሃል ሲባል ሶስተኛው ምን አለ? አና አዕተዚሉ النساء فلا اتزوج ከሴት ርቃለሁ ባህታዊ ሆናለሁ መቼም ላላገባ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንቱም الذي قلتم كذا وكذا እናንተው ናችሁ እንዲህ ብላችሁ ያወራችሁት አሉ። አማ والله በጌታዬ እምላለሁ ኢኒ ለአኽሻኩም ሊላህ ወአትቃኩም ለህ ከእናንተ ውስጥ እኮ አላህን ፈሪ እኔ ነኝ ሌላ አይደለም አሉ። ከዛ ምን አሉ? ላኪን ነገር ግን አሱሙ አፍጥር እጾማለሁ አፈጥራለሁ ወኡሰሊ እሰግዳለሁ ወአርቁድ ከዛም ደግሞ እቀመጣለሁ ወይም እተኛለሁ ወአተዘወጁ النساء ሴቶችንም አገባለሁ አሉ። ከዛ ምን አሉ? فمن رغب عن سنتي ከኔ ሱና ያፈገፈገ ሰው فليس مني ከኔ አይደለም አሉ። ከኔ ሱና እኔ ተውኩትን ያልተው እኔ ሰራሁትን ያልሰራ ከኔ አይደለም አሉ። መልስ ተሰጠባቸው አልተሰጠባቸው? እኛንም መልስ የሰጠንባቸው እኛማ ደካማዎች ነን። የታላቁን ሰው ትምህርት አምጥተን ነው እንካችሁ እሳት አትግሙብን እናንተ ስጋ ያገናኘን ወንድምና እህቶቻችን ተዋላችሁ። ጭራሽ እነሱ ሲመከሩ ምን ይላሉ? አረ ማን ነው መውሊድ የሚጠላ በሐራም ተወልዶ ካልሆነ ዲቃላ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ጥፋት መስራታቸው ላይ በቃቸው ጭራሽ ምን አሉ? አረ ማን ነው መውሊድ የሚጠላ? አቡበክር ስዲቅ ነው፣ ዑመር ኢብኑ አልኸጣብ ነው፣ ሷሃባዎች ናቸው፣ ሸሪዓ ራሳቸው ነብዩ ናቸው። ቢድዓን የጠሉት አይደል? ምን አሉ? በሐራም ተወልዶ ካልሆነ ዲቃላ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አያችሁ አይደል? ቁም የተባለው ቦታ ሰው ካልቆመ ከባድ ስህተት ውስጥ ይወድቃል። ሶስተኛ ምን አሉ? ሰኞ እጾማለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለምን ተብለው ሲጠየቁ
ቁርአን በኔ ላይ የወረደበትና የተወለድኩበት ቀን ስለሆነ ነው ብለዋል። ጀዛኩሙላሁ ኸይር። ሐዲሱ ገብቷችኋል? አዎ። ስለዚህ በየሳምንቱ የሚመጣውን ሰኞ ነው የጾሙት ወይስ አመት አንዴ ጠብቀው ነው ያከበሩት? በየሳምንቱ አንዴ የሚመጣው ነው። ጎበዝ የሆነ ሰው በየሳምንቱ አንዴ ሰኞና ሐሙስን ይጾማል። በአይናችን ያየነው ግን ምንድነው? የቃጥባሬ ተከታዮች በተለይ የኢስነይን ሰዎች ነን የሰኞ ሰዎች ነን ብለው ሰኞ ጫት ይቀማሉ። ተገናኘው ውዴታው ሰኞ የቻለ ይጾማል። ሰኞ ጫት መቃምን ምን አመጣ? ሁለተኛ ሷሃባዎች ይህንን ሐዲስ ሳይረዱት ቀርተው ነው። እንዴት ነው ለኛ ያስተላለፉልን መውሊድን ሳያከብሩበት? ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የኢሳ ልደት ሲከበር ባይናቸው አይተዋል። ግን ምን አላደረጉ? የኢሳ ልደት አላከበሩም። ወደ ሙሳ እንምጣ። ይሁዳዎች የአሹራን ቀን ሲጾሙ ነብዩ አዩአቸው፣ ጠየቋቸው። ምንድነው የምትጾሙት? አላህ ሙሳን ከፊርዓውን ነፃ ያወጣበት ቀን ነው። በሙሳ ጉዳይ እኛ ይበልጥ የተገባን ጾሙ ሲሉ ሷሃባዎችን አዘዙ። ከዛ ምን አሉ? አላህ ለሚቀጥለው አመት ካደረሰኝ 9ኛዋን ቀን ጾማለሁ አሉ። የቱን አጸደቁ? የቱን ጥለውት ሄዱ? የኢሳውን ጣሉት አይደል? ከሙሳ ጋር የተያያዘውን ግን አስቀጠሉት። ሰዎች ምን አሉ? አሁንም በድፍረት መውሊድ አክባሪዎች ጾም ጾሙ አትበሉም፣ ኢባዳን በኢባዳ መለወጥ ይቻላል። ኢባዳን በኢባዳ መለወጥ ይቻላል ብለው አሁንም ድርቅ አሉ። ምንም በምን አልናቸው? ሰኞ ነብዩ የጾሙትን በየሳምንቱ የሚመጣው በአመት እናደርግና እኛ ደግሞ በሰደቃ እንለውጠዋለን አሉ። እሺ ይኸው የነብዩ የአሹራ አመታዊው ሙሳን በተመለከተ የተናገሩት አለ። አሹራን ጾም ብድግ ብሎ ጾሙን በሰደቃ ለውጠዋለሁ ማለት ይችላል አንድ ሰው? አይችልም። ይሄ ሁሉ ነፍስያን ወደ ጀሃነም ለመምራት የሚደረግ ትግል ነውና ማንም ሙስሊም ሊጠነቀቀው ይገባል። የመጨረሻ ነጥቤ ላይ ደርሻለሁ። አቡበክር ሲዲቅ ረዲየላሁ ዐንሁ ምን አለ? ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ ከባባድ አደራዎችን ተናግረው ይሄን ማንም ሙስሊም ሊያውቅ ይገባዋል። ከአደራቸው ውስጥ አንዱ ምንድነው? ኦሳማ ኢብን ዘይድ የተባለው ሷሃባዬ ከኔ ሞት በኋላ ይሄን ጦርነት እሱ ይምራው ብለው ሞቱ። ኦሳማ በጣም ልጅ ነበር በእድሜው እሳቸው ሲሞቱ። አቡበክር ስልጣኑን ያዘ። ከዛ ያን ዘመቻ አዘጋጀና ኦሳማ ይምራው ሲል እዛው ተቃውሞ ተፈጠረ። ምንም ስንት ትልልቅ ሷሃባዎች እያሉ እነ ኻሊድ ኢብን አልወሊድ እያሉ ይሄን ህፃን ልጅ እንዴት ጦር ይምራ ትላለህ ተባለ። የሰማችሁ ነው ያላህ ባሪያዎች፣ ልባችንን ከፍተን እንስማ። አቡበክር ምን አለ? ኢኒ ሙተቢዑን ወለስቱ ቢሙብተዲዕ፣ እኔ እኮ የእሳቸው ተከታይ እንጂ አዲስ ነገር አምጪ አይደለሁም አለ። በህይወት ዘመን ያላመጽኳቸው ሞተውም አላመጻቸው። እውነተኛው እንዴት ይሄ ነው። ኦሳማ ይምራው ብለው ነው የሞቱት። የኔ ስራ የእሳቸውን አደራ ማስፈጸም ነው። ኦሳማ ሆይ ምራው ብሎ ያን ወጣት ልጅ ያን ጦርነት እንዲመራ አደረገ። እነማን ተቀምጠው? እነ ኻሊድ ተቀምጠው፣ እነ ዑመር ተቀምጠው፣ ትልልቆቹ ተቀምጠው። ትእዛዙ የማን ስለሆነ? የነብዩ ሰለላሁ ዐለይሂ ወሰለም። በምን ተመለሱ ብላችሁ እንዳትጠይቁኝ። አላህና መልእክተኛውን የታዘዘ ሰው በዱንያም በአኺራም ድልን እንጂ ይዞ አይመለስም። ያ ወጣት ያ ገና ያልጎለመሰ የጂሃድ የመጀመሪያ ልምዶች ያለው ጦር መርቶ በድል ተመለሰ። የማን ትእዛዝ ስለተፈጸመ? የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ሞቶም ስለተፈጸመ። ዛሬስ በጣም ደስ የሚለን አዲስ ነገር ማምጣት ነው። በጣም የሚያስጠላን ሱና መከተል ነው። ከዚህ የበለጠ ምን መታመም አለ? ቆዳህ ቢታመም የቆዳ ሐኪም ቤት ትሄዳለህ። ጨጓራህም ቢያመህ የውስጥ ደዌ ሐኪም ጋር ትሄዳለህ። ልብህ ከታመመ በምን ትታከማለህ? ቁርአንና ሐዲስ ሐኪም ሆኖ ሳለ አልፈልግም ካልክ ራስህ እኮ ነው መታከም ያልፈለከው። አላህ ልብ ይስጠን። هذا وصلوا وسلموا على نبيكم كما أمركم بذلك ربكم فقال إن الله وملائكته يصلون على النبي
يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم اجعلنا من أهل السنة اللهم اجعلنا من أهل السنة اللهم اجعلنا من أهل السنة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار قوموا إلى صلاتكم